ሀዋ ምን ነው ተልካለፍሽ? ምን ነው አሬን በጥፊት አልመተኋልሽ? እንደዚህ ይደረጋል እንዴ? ኢኮኖሚ ሰው ኢኮኖሚ አጨናነቀን፣ ኑሮ ውድነት ሆነብን እያሉ አንድ ላፕስቲክ ስንት እንደሚገዛ እንግዲህ የሚኳኳል ያውቀዋል ማለት ነው። ብለሽ ብለሽ የባልሽን እህት ምንም የማታውቀውን ልይሽን አንቺ ትኳኳያለሽ እንዴ? አወኩት ይሏት የባሏን መጽሐፍ አጠበች አሏት። አንቺ ነሽ። አሰላሙ አለይኩም ረህመቱላሂ ወበረካቱ። ድና የተከበራችሁ የመሪም ቅመም ቻናል ተከታይ በሙሉ ሰላም እንዴት ናችሁ ውዶችዬ? እኔ ሰላም ነኝ አልሐምዱሊላህ። ለቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ፣ አጠንክሩኝ ማለት ነው። እንግዲህ ዛሬ እንደ ማናቸውም ሶሻል ተከታይ በመሆኔ ወይም ተጠቃሚ እንደ መሆኔ አንጻር ዞር ዞር ስል የተለያየ ነገር ጋጠ ወጥ ነገሮች እያየሁ እኔ ደግሞ ታየሁ ዝም አልልም፣ እናገራለሁ። ለምን ተዛ ተጋጠ ወጥነታቸው ቢስተካከሉ ቢሰሙት እያልኩ ምክር ቢጤ እለግሳለሁ ማለት ነው። እነሱ አወቅን እያሉ ነው የሚበላሹት። የሰከንድ ወይም የደቂቃ ስተት የዘላለም ጠጠት እንደሆነ እነሱ አይገባቸውም። ስለዚህ ምን ነው እንደዚህ ባሆኝ ልከት ይኖርሽ። አንድ ሰው እኮ ወንድም ሆነ ሴት ቤት ይውል ማለት ነው የሚሰራው ቅጣም ባሩ ነው የሚጠፋው። ቅጣም ባሩ ምን ላርግ ምን ልስራ ቅጣም ባሩ በቃ በተለይ የጠገበ ሰው ቅጣም ባሩ ሁሉ ነው የሚጠፋው። ቅጣም ባሩ እና ቤት ተጎልታ እየበላ እየጠጣች ስለምትውል ቅጣም ባሩ ጠፍቷት ልጇ ምን አለቻት? ይቺ ናት የቀባችን ያንቺ ስኋ ነው የሚመስለው እያለ ልጇ ራሱ እናቲቱን ላጥቁጭ እያደረገ እያዋረደች እየሰደበቻት ነው። ይሄ ራሱ ላንቺ ትልቅ ሞትሽ ነው። ምን አላት ተዛ ጀማል ድመት ነው የምመስለው ውሳላት። ይሄ ሁሉ ላንቺ ሞትሽ ነው። ሀዋል ግድ መልካለሽ ግን ደም የለሽም። በዛው ልክ ደግሞ ቅናት ያንጨረጨረሻል ስለማታምሪ። በዛው ልክ ደግሞ የባልሽን ኢኮኖሚ አሁን አንድ ሊፕስቲክ ወይም አንድ ሮጅ ስንት እንደሚገዛ በኢትዮጵያ ታውቁታላችሁ። እንኳን በኢትዮጵያ በአረብ ሀገር ማለት ነው አሪፍ የተባለው ውድ ነው። አሪፍ የተባለው እና ምን ነው ለገንዘብሽ እንደው ንከታጣሽለት ይሄን ሮጅ ገዝተሽ ፊታችሁን ተምትቀቡት ተምታከስሩት ማለት ነው። ላንቺ ቢጤ ለኔ ቢጤ አስፋልት ላይ የተቀመጠ 10 ብር ብትሰጪው ቢያንስ አንድ ዳቦ ይገዛበታል ወይም አንድ የሱሱን ራሱን የሚያመውን አንድ ስኒ ቡና ገዝቶ ይጠጣበታል። ያላንቺ ሙስሊምም ተሆነ ሰደቃ ነው፣ ክርስቲያንም ተሆነ አጅር ታገኝበታለሽ ማለት ነው። ምን ነው ተልካለሽ ልዬ? በበረሃ እየተቃጠለ ሴቱ እንዴት ያለ ባል ነው የምናገባው? ቁጭ አድርጎ የሚያኖረን ነው ወለ ለፍተሽ ሄደሽ ግረሽ ሰርተሽ አንቺ የሚል ባል ነው የምናገኘው? እንዴት ያለ ባል ይሆን የሚቀናን? እዚህ እረፍት የለን፣ እዚህ የቤተሰብ ናፍቆት፣ እዚህ የአገር ሰላም ማጣት። እንዴት ሆነን ነው አገር የምንኖረው እያለ ሴት ሌት ቀን ማታ እያለቀሰ እንዴት አድርጌ ተማንጋ ነው ተጋብቼ ልጅ የምፈጥረው እያለ ሴቱ እያለቀሰ ደህና ትዳር እንዲወፍቀው። አንቺ ደግሞ ምን ነው ልከታታሽ ነው? በ24 ሰዓት እየጠገረረ በካልቸው ተቂጥሽ እየነቀለ ሄደሽ ሰርተሽ አንጪ፣ የሰራሽውን ብር አንጪ፣ የትናረግሽው የታዋልሽው የሚል ባል ነው የምፈልጊው። ሴትና ህያ እኮ ታልመቷት አረባም ይባላል። ትክክል ነው። ምክንያቱም በካልቾ እየነገነጨረ እየነቀለ ተቂጧ ስር የት ነው የዋልሽው የት ነው የሰራሽው እያለ ይቀማት እያለቀሰ እየሰራይ ለጸጉሯ ቅባትና ለጸጉሯ ማበጠሪያ ታይሰጣት ሁሉ እየቀማሱት ይዘንጥበት ነው። ያቺ ሴት ትክክለኛ ሴት መስመር የሚይዘው ልክ እንደዚህ እንደ ሀዋ እንደ ሰሚራ ባሎቻቸው ሌቀን እየኳተኑ እየሰሩ እነሱ ቁጭ ብለው እየበሉ ጥጋባቸው አራቸውን በጥፊ ሊያስበላቸው ትንሽ ነው የቀራቸው ማለት ነው። ሆነ በመናገር እኔ ጀማልንና ዳውድን ታላደንቅ አላልፍም። በርሜ እንደምታዋቸው ናቸው፣ ትንሽ ናቸው። 30 እንኳን የገቡ አይደሉም። ሁለት ልጅ ማስተዳደር ማለት ከባድ ነው። አረ የሚስቶቻቸውን ቀፈት የሚስቶቻቸውን ሆድ መሙላት ራሱ ከባድ ነው። የሚስቶቻቸው ፍላጎት ስንት ነው? አንድ ለማይረቡ ደረቆች ታጥበው የማይርሱ ደረቅ ማለት የጀማልና የዳውድ ሚስት ናቸው። ነገራቸዋቸው በባልም ሆነ በምን አይርሱም፣ ጥሬ ናቸው። እንደዛም ሆኖ ባሎቻቸው እንደዛ እየለፉ ለባሎቻቸው ግድ የላቸውም። እና ጀማልና ዳውድን ታላደንቅ አላልፍም። በእነሱ እድሜ ስንቱ ነው ገና ጎረምሳ ሆኖ ለእናት ለአባቱ ሸክም ሆኖ የተቀመጠው። የነሱ ትልልቅ ተነሱ እድሜ እጥፍ የሚበልጡት አግብተው ልጅ አስታቅፈው ሚስቶቻቸውን አናቅም ብለው ልጆቻቸውን ከርተው ጎዳና ላይ ሎሚ፣ ብርቱካን፣ ሸንኮራ
በቆሎ ድንች እየሸጡ ልጆቻቸውን የነሱን ታቅፈው ስንቱ ናቸው ያሉት። ግን ጀማልና ዳውድን ታላደንቅ አላልፍም። ጀማልና ዳውድን አለማድነቅ ንፉግነት ነው። አረብ ሀገር መጥተዋል መልሰን ሌላ ሀገር እንሂድ ታይሉ፣ ኧረ የራሱ ግዳኛ ወጣት ነን ቤተሰብ ጋር ላይፋችን እናሳልፍ ታይሉ፣ የላጤ ህይወት ይሻለናል ታይሉ፣ ለልጆቻቸው ለሚስቶቻቸው ዋጋ እየከፈሉ ነው። አሁን ከባክበው ፏርገው የሚያኖራቸው የባለዚህ ሚስት አላገኙም። ሚስቶቻቸው ሆሳ ናቸው የሁለቱም ማለት ነው። ሆሳ አይገልጣቸውም፣ ጭርሳ አይረዱም። እኔ እናትና አባቶቻቸው ጋር ሲኖሩ በምን ሁኔታ ነው ያደጉት? ለእናላባታቸውም እንደዚህ እንደ ባሎቻቸው ሲወጡ ሲገቡ እየመነጨቁ እየተሳደቡ ነው ያደጉት? ወለ ባል ስለሆነ ነው ላለሁ ሁሉ ማለት ነው። ባል ማለት እንቁላል ነው። አንከባክቢ እንከባከብሻል። ወንድ ልጅ ምን ብታምሪ ስሩ ታረገሽ ልጅ ታስወለደሽ በኋላ የውጭቱን ማየቱ አይቀርም። አንቺ ጽጌረዳ አበባ ብመስሊ የማታምረውን የውጭቱን ሊያይ ይችላል። ይሄ ወንዶች ፍላጎት ነው። አንቺ ከልክለሽው አንቺ እኔ አምራለሁ ተኔ የበለጠ ሴት ለምን እርክ ስላልሽው አይደለም የሚቀርልሽ። አላህ ልቡን አያስመልክትብኝ ማለት ነው። በቃ አንቺ ጽጌረዳ አበባ ሆነሽ ቤት ተቀምጠሽለት ጥርምስምስ ያለችውን ጥርቁስቁስ ያለችውን የውጭቱን ሴት ሊፈልግ ይችላል። ይሄ ወንዶቹ ላይፍ ስታይላቸው የፍላጎታቸው አንጻር ነው። ስለዚህ ወንዶቹን በምንምና በምንም አመልሷቸው አላህ ያበጅልን እያላችሁ ነው። ደግሞ እነሱም የትም አይሄዱ። የኦንላይን ስራ ራስ ነው የሚያዞራ። የአንዲቱን ሊከዲት ያሰማ የአንዲቱን ፍላጎት ያሳካ። የኦንላይን ስራ በጣም ከባድ ስለሆነ ማለት ነው እና ሌላ አይደለም። ማናቸውም ሰው ሶሻል ሚዲያ መጠቀማቸውን ያውቃል። ልጅና ሚስት መኖራቸውን ያውቃል። እንባልግ ወይም እንማግጥ እንኳን ቢሉ ዩቲዩበር ባለ ትዳር ይጋለጣሉ። ለምን? የሶሻል ሚዲያ ተጠቃሚ ናቸው። ገባችሁ? እና ቪዲዮውን ተወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ቀጣይ ቪዲዮ ውስጥ የምንገናኘው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ቻው